ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። የዴቭቲው ነው። አታላይ ነች ያቺ ልጅ አታላይ ነች፣ አታላይ ነች ሆድዬን አታላይ ነች። መስላ ገብታ ከሁዴ ቤቷን ሰራች፣ ላታዛልቅ ላታዋጣኝ ጥላኝ ጠፋች። እውነት መስሎኝ ብዙ ለፋው ተንገላታው፣ አታላይን ለማዳኛ ላስቀጣው። ውድ ቤተሰቦች እንግዲህ ዛሬ ዳኒ እንግዲህ ሩታዬና ሄርሚን ቀጥሯቸው ነበርና ያው አብርሽ እያደረገው ያለው ነገር ልክ እንዳልሆነና እነሱም ያደረጉት ነገር ልክ እንዳልሆኑ በደንብ እየነገራቸው ነበር። በደንብ እየተጫወተባቸው ነበረ። ስለዚህ መጀመሪያ ላይ መግቢያ ያደርግ የዘፈንኩት ለምን እንደሆነ ሁላችሁም ትረዱታላችሁ ብዬ አስባለሁ። ውድ ቤተሰቦች ያው ዳኒን እናውቀዋለን፣ አቋሙን እናውቀዋለን። ከዚህ በፊት ሲያደርጋችሁ የነበሩት ብዙ ነገሮች ምን እንደሆኑ እናውቃለን እና አንወሻሽም፣ አንሸዋወድም፣ አንካካድም። በአንድም በሌላም መንገድ ጥሩም የሚሆኑ ነገሮች አሉ። አብዛኞቹ ግን ለእኔ ጥሩ የማይሆኑ መንገዶች አሉ። ለምን መሰላችሁ? በመጀመሪያ ደረጃ ዳኒ እስከ ዛሬ የት ነበረ? ከዚህ በፊት ምን ሲያደርግ ነበረ? ከሩታ ጋር ያለው ነገር እንዴት ነበረ? ከሄርሜላ ጋር ያለው ነገር እንዴት ነበረ? አሁንስ ሁለቱንም አግኝቷቸው ለሁለቱንም አዘኔታውንና እህቶቹ እንደሆኑና ሁለቱም እንዳይጎዱ ከአብርሽ እንዲርቁ ለምን አሰበ? ይሄ ለእኔም ጥያቄ ነው። ለምን መሰላችሁ? አንድ ሰው የሆነ ነገር ካላሰበ የሆነ ነገር ጥቅም የሚያገኝ ነገር ካልሆነ ለማንም አስቦ ምንም ነገር አያረግም። ምክንያቱም እሱ ከዛ ነገር ጥቂት ነገር ያገኛል ማለት ነው። ዳኒስ ምን ሲያደርግ ነበር ዛሬ? በጣም በቃ ማስተባበያ ሲቀልድባቸው፣ ሙድ ሲይዝባቸው የአብርሽ ሙድ እዚህ አምጥቶ እሱም ሲጫወትባቸው ነበር እና በቃ ማንም እየመጣ ሲጠራቸው ለምን እሺ ብለው እንደሚመጡ ለምን ቀርበው ስለሚናገሩት ነገር ገና ሲያነሱ ተቀብሏቸው ሲቀልዱባቸው ሙድ ሲይዙባቸው ለምን እንደሚያዳምጧቸው ግራን ይገባኝ። ዛሬም መዳኒ ሲያደርግ የነበረው ያ ነው። የተለየ ነገር የለውም። አዎ ሴቶች ናቸው መጎዳት የለባቸውም ብሎ ሲያወራ ነበረ። እህቶቼ ናችሁ እንድትጎዱ አልፈልግም፣ አብርሽ እየቀለደባችሁ ነው፣ ከእሱ መራቅ አለባችሁ የሚል ነገር አስቦ እያወራ ነበረ። እኔ ለምን መሰላችሁ ዳኒን እማላም በትክክል አላምነው፣ 100% አላምነው። የሆነ ዛሬ ባወራው ነገር ጥቂት ነገር ደስ ያለ ነገር ስላለ በዛ ነገር ላምነው እችላለሁ እንጂ ዳኒን አላምነው። ምክንያቱም እስከ ዛሬ የዳኒ አቋም የቡዜ የዴቭ ተመሳሳይ ሂደት ነው ያለው። ከዚህ በፊት ቡዜ ማንን ነበረ? ከሄርሜላ ጋር ነበረ የነበራት ግንኙነት፣ ከሩታዬ ጋር ጸብ ነበረ። እሺ በሉ። ዴቭም ከሄርሜላ ጋር ሆኖ ነበረ ሩታን ሲቃወም የነበረው። ዳኒም ዛሬ የመጣው ከማን ጋር ነበረ? ከሄርሜላ ጋር ሆኖ ሩታን ሲቃወሙ የነበሩ ሰዎች ዛሬ ሶስቱም በተመሳሳይ መንገድ ለሁለቱም እንደሚያስቡ ለሷም እንደሚያስቡ ባላንስ ለማድረግ ሲሆኑ እኛ አንጠረጥርም። የምር የሚያስጠረጥር ምንም ነገር የለውም። የምር ለነሱ አስባችሁ ከሆነ ለነሱ ተጨንቃችሁ ነው። በእውነት ይኸውላችሁ ለሱ ተጨንቃችሁ፣ በእርግጠኝነት ለነሱ ተጨንቃችሁ ሳይሆን ዴቭም ቢሆን ለቤተሰብ አስበ ነው። አንድ ነገር ልንገረን፣ ዳኒም ቢሆን የሆነ ያሰብከው ተንኮልና የሆነ ሴራ እንዳለ በትክክል የሚገልጽ ነገር ነው ዛሬ ያሳየን። ዴቭም ብትሆን ያው ሁልጊዜም ሄድ መለስ ጎርደድ መለስ ስለሆነ በየትኛውን መንገድ ስላልጨበጥን ሰሞኑን እያረክ ያለውን ነገር እያሳመንከን ብዙ መጣል። ከዚህ በኋላ ተቀይረ ሌላ ነገር ውስጥ ካልገባ ማለት ነው። ስለዚህ እኔ ዛሬ ምን አየው መሰላችሁ? አሁንም እነሩታ የሚፈልጉት አብርሽ እየተጫወተባቸው እንደሆነ በትክክል አሳይቶናል። ለምን መሰላችሁ? ሁለቱም ጋር እየሄደን እዚህ ከኛ ጋር የሚያሳየውን ባህሪና እኛ ስናየው ኦዲንስ ጋር ሲመጣ ወይም ደግሞ ካሜራ ፊት ሲሆን የሚያሳየው ባህሪና ከካሜራ ጀርባ የሚያሳያቸው ባህሪ ሲናገሩ ነበር። እኔም መጥቶ አንቺ ለምን በእኔ ተስፋ ቆርጠሽ ነው እኔ አልፈልግሽም ብዬሻለሁ ብላ ስትናገር ነበረ ሄርሜላ። ሩታም ጋር ይመጣል።
ምንድን ነው? እኔ አልጠላሁሽም፣ ከአንቺ ጋር ነው መኖር፣ ልጃችንን ማሳደግ ነው የምፈልገው ብሎ ያወራታል። እሺ ይህ ሰው እውነት እያደረገው ያለው ነገር በጤናው ነው ወይ ብሎስ አያስጠይቅም? እስቲ ወደ ጥያቄ እንውሰድና እነዚህ ነገሮች ለእኛ ምን አይነት ምላሽ ይሰጡናል ብለን እናስባለን። የምሬን ነው የምላቸው። ደለለኝ 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 ቅቤ ምላሱ ሸነገለኝ። በቃ ውድ ቤተሰቦቼ አብርሽ እያደረገ ያለው በዚህ ሁኔታ ነው እየቀጠለ ያለው። ማንጋ ልቡ እንደሆነ ማንን እንደሚፈልግ እውነት ሄርሜላን ነው የሚፈልገው? እውነት ሩታን ነው የሚፈልገው ወይስ ፍቅርን ነው? እሱም በግልጽ እንዲህ መነጋገር ባልችልም እንዲህ ብዬ ማውራት ባልችልም ግን በግልጽ ሳውራው አብርሽ የሆነ ያሰበው ሴራ እንዳለ ዛሬ ከነሩታና ሄርሜላ በተናገሩት ነገር ውስጥ አግኝቻለሁ። ምክንያቱም ለሁለቱም የፍቅር ስሜት እንዳለው፣ ሁለቱንም ሊያጣቸው እንደማይፈልግ፣ ሁለቱንም ማስቀየም እንዳይፈልግ፣ እነሱ በሱ ላይ ተስፋ ካልቆረጡ በቀር እነሱ በእነሱ ላይ ተስፋ እንዳልቆረጠ የሚያሳያቸው ከሆነና አሁንም ቅድም ሩታ ስትናገረው እንደነበረው ልብስህን ናና አውጣ ውሰድልኝ ብለው ልብሱን ሳይወስድ ምንም ነገር ሳያናገር እስከዛሬ የት እንዳለ ባላሳወቀበት ምክንያት ከፍቅር ጋር ይሁን ሌላ ነገር ሊያሳልፍ አናውቅም። ግን ይህንን የሚያሳየን ከሆነ አብርሽስ አሁን እያሳየንና እየሰማነው ያለው ነገር በትክክል ግን ምርጫው ፍቅር ሆና ነው አይመስለኝም። ሄርሜላም እንጃ፣ ሩታ ግን ባይሆን ለልጁ ሲል ልጁን ለማሳደግ ሲል ከሱ ጋር ከዚህ በፊት ባሳለፉ ፍቅር ምን ያህል ደስተኛ እንደነበረና ምን ያህል ነገር ሲያሳልፍ እንደነበረ ስለሚያውቀው ወደዛ የሆነ ጥርጣሬ አለ። ከዛ ውጪ ግን በእርግጠኝነት እንትናጋ ነው የሚሆነው ብዬ ማውራት አልችልም። ምክንያቱም አብርሽ አሁን ባለበት አቋም ይሄ ጤነኛ ሰው ሊያደርጋቸው ከሚችላቸው ነገሮች ወጣ ያለ ነገር ነው እያደረገ ያለው። ምክንያቱም በዚህ ሁለት በዚህ አንድ ቅድም ዳኒ ሲናገራቸው እንደነበረው ማለት ነው ለፍርድ አቅርቧቸው ይቺኛዋ ትሻለኛለች ይቺኛዋ ወይስ ይቺኛዋ እያለ ለራሱ የምር ጤነኛ ቢሆን ሊያደርገው የማይገባ ነገር ነው እያደረገ ያለው። እነሱን ለማብሸቅም ሊሆን ይችላል፣ ከነሱ ለመላቅም ሊሆን ይችላል፣ እሷንም ፈልጎ ሊሆን ይችላል። ግን እየሄደበት ያለው መንገድ ልክ አይደለም። ምክንያቱም ነገሮችን በቀላሉና በስርዓት መፍታት እየቻለ ነገሮችን ቀለል አድርጎ ማሳለፍ እየቻለ ግን በማይሆን መንገድና በማይሆን አመለካከት የማይሆን አጀንዳ አንስቶ እራሱ ላይ ተጽዕኖ ነው እያደረገ ያለው። ቅድም ይኸውላችሁ ዳኒ ምን ሲላቸው ነበረ? አብርሽ ምን እያደረጋችሁ ነው? እንደዚህ አብርሽ የተለየ ነገር ምንድን ያለው? ለምንድን ነው ከአብርሽ መራቅ ያልቻላችሁት? አብርሽ እንግዲህ አንቺንም ትቶ እሷንም ትቶ በፊት የተዋትንም ሴት አምጥቶ ይህን ሁላ እያደረገ እናንተ ከሱ ልትርቁ ያልቻላችሁት ለምንድን ነው ብሎ ሲጠይቅ ነበረ። ደግሞ እነሱ ድጋሚ የሚመልሱት ምንድን ነው? አንተ የምታየውና እኛን የሚያሳየውን ነገር የተለያየ ነው። ስለዚህ አንተ በእኛ ስር ሆነ ይህንን ነገር ልታደርገው የምትችለውን እስቲ ንገረን አሉት። እኔ በእናንተ ጫማ ስር ሆኜ ይህን ነገር ማድረግ አልችልም ማለት ይኸውላችሁ፣ ራሱ ይጠይቃል፣ ራሱ ይመልሳል። ሙር ነው ሲይዝባቸው የነበረው፣ ሲጫወትባቸው የነበረው፣ ሲቀልድባቸው የነበረው። እኔ እስቲ አሁን በየትኛው እነሱስ መታረቃቸው አንድ ላይ መሆናቸው ምናምን ሲናገር ነበር እንዳላየ እንዳልሰማ። ቪዲዮን አያይም ነው ከሚዲያ ርቆ ነበር ነውና የሁላ ነገሮች ሲፈጠሩ ከማን ጋር ከቡዜ ጋር ከዴቭ ጋር አብርሽ ጋር ምናምን ቀርቦ ታርቀው ምናምን ቡዜ ስታስታርቃቸው ሳያይ ቀርቶ ነው።
እሺ አሁን ለዚህ ዳኒ መልስልኝ። ሳያው ቀርቶ ነው እውነት? እንዴት ታረ ቡዜ ነች ያስታረቀቻችሁ? ታረቃችሁ እንዲህ አንድ ላይ ሆናችሁ የማትስማሙ ሰዎች ምናምን ቅብርጥሴ ብሎ ሲናገራቸው ነበር። ስለዚህ ዳኒ እውነት ለነሱ ያዝኑ ነው ብላችሁ ታስባላችሁ? በአንድ ሁለት ምላስ አያችሁት? ራሱ ያየውን የሰማውን ነገር እየደበቀ በራሱ መንገድ የራሱን ነገር ለማወጣጣት የሚፈልገውን ነገር ሲያደርግ ነበር። አሁን ምንድነው ከነ ሩታ ጎኑ ሆኖ ለነ ሩታ ደግሞ ሊያሽከብጥ ሊሆን ይችላል፣ አላውቅም። ምክንያቱም እያደረገ ያለው ነገር እንደዛ ነው። አብርሽ ይሄን ማድረግ የለበትም። ስለዚህ አብርሽ ከአብርሽ ጋር ያላችሁ ነገር እንዲቆርጥላችሁ ስለምፈልግ እስቲ አብራችሁኝና ቡና ምናምን ሻይ ቡና እያለን ነገሮችን እስቲ እንፍታ አለ አይደለ? ሻይ ቡና እያለ እሱ እየጋበዛችሁ እያዝናናችሁ። ሩታዬ ግን እንዴት ተቀበልሽው? እንዴት ተስማማሽ? በዚህ ነገር እንዴት አመንሽው? ምኑ ሸወደሽ? ለምሳሌ ከዚህ በፊት ምን ሲልሽ ነበረ? ከነ እንትና ጋር ሆኖ እኮ ሲያዋርድሽ የነበረ ሰው እኮ ነው። ሲያጣጥልሽ፣ ሲሰድብሽ ምናምን ብዙ ነገር ሲያደርግብሽ የነበረ ሰው እኮ ነው። አትወጂውም፣ አንቺ ነሽ መተት ያደረግሽበት ያሳመምሽው አንቺ ነሽ ብሎ እኮ ሲቃወምሽ የነበረ ሰው እኮ ነው። አሁንስ እሺ ምን እንደሚያደርግ አውቀሽ ነው ከእሱ ጋር ሻይ ቡና ለማለት ነገሮችን ለመፍታት ሄድሽው? መቼ ታርቃችሁ ነው? መቼ በስርዓት አውርታችሁ ነው ዛሬ ከአንቺ ጋር ለማውራት ሻይ ቡና ሊል የተዘጋጀው? እንዴት ነው? እንዴት መጠርጠርና ነገሮችን ማወቅ ከበደሽ ሩታዬ? በጣም ትልልቅ ነገሮችን አልፈሽ በዚህ በተራ ነገር ለምን ትሸወጃለሽ? የምር አሁን ዳኒ ለአንቺ ያስቡ ይመስልሻል? ለአንቺ ተጨንቆ ይመስልሻል? ቢጨነቅ ቢያስብ ከዚህ በፊት ነገሮችን ከማጋጋል ይልቅ ከማጣላትና ከማባላት ይልቅ ነገሮችን መፍታት የሚችል ጓደኛው ነበር። እንደ ጓደኛ ሆኖ ስለ አብርሽ ጤና ብቻ ነው የማስበው፣ ስለ አብርሽ ነው፣ ስለ ሁለታችሁም አይደለም ሲል የነበረ ሰውዬ ዛሬ ደግሞ ተመልሶ አብርሽን ተቃውሞ ከእናንተ ጋር ሆኖ አብርሽን ለመቃወም የሚመጣው ሰው ምን ቢያስብ ነው ብላችሁ ለምንድን ነው መገንዘብ ያቃታችሁ? ማሰብስ ያቃታችሁ? ሲጫወትባችሁ አኩኩሉ ድብብቆሽ እቃቃ ጨዋታ እንዲህ ፊት ለፊት እያሳያችሁ እየነገራችሁ እኮ ነው እየሸወዳችሁ ያላችሁት። ተሸወዳችሁ እየነገራችሁ ማለት ነው። ስለዚህ የዳኒንም ነገር ሳታቁት ቀርታችሁ ነው። ሩታዬ በተለይ ከሄርሜላ ጋር ስለነበረ ብዙ ነገሮችን ብዙ ስላሳለፉ ብዙ ነገር ስለሚተዋወቁ ኖርማል ነው ለኔ። ግን ሩታዬ ግን እያወቅሽ ከዚህ በፊት እንደዚህ አይነት ነገር አውርቶ ተመልሶ እየበጠበጠሽ እንደነበረ እያወቅሽ እንዴት በእንደዚህ አይነት ነገር ልትሸወጂለት ትችያለሽ? አሁንስ የምር የአብርሽ ጋር ያለውን እውነታ ያወጣልኛል ብለሽ አምነሽ ነው ወይስ ዳኒን አብርሽ አዘጋጅቶት ሊፈትነው ነው የቆመው? ሌላ ምንድን ነው? አሁን ይኸውላችሁ እስቲ ቅደም ተከተሉን እዩ። ቡዜ ምን አደረገች? ሄርሜላና ሩታዬን አትሳረቀች። አዎ ተመለሰች። ዴቭ ምን አደረገ? ሁለቱን ተገናኝቶ አውርቶ ከአብርሽ ጋር አገናኝቶ አወራቸው። እሺ ዛሬ ዳኒ ምን አደረገ? ከዚህ በፊት ምን ሲያደርግ ነበር? አሁን ሁለቱንም አግኝቶ ከአብርሽ ጋር ተቃርኖ ለነሱ መደገፍ ጀመረ። ከዚህ በፊት ያረጉትን ነገሮች በቅደም ተከተሏቸውና እስቲ ዛሬ ደግሞ እያረጉት ያሉት ነገሮች ምን እንደሆነ እስቲ እናንተ ሳስቡ። የምር እውነታ ኖሯቸው፣ የምር ፍላጎት ኖሯቸው፣ የምር ለሐቅ ቆመው ለእውነታ ቆመው ነው ይሄን ነገር እያረጉ ያሉት? ይሄ የኔ ጥያቄ ነው። ቤተሰቦችስ እስቲ አስቡት። እስከ ዛሬ ሲሸርቡት የነበሩትን ነገር ሁሉ ትተው በአንድ ሆነው ሩታና ሄርሜላን አስታርቀው አንድ ላይ አርጓቸው አብርሽ ላይ አንድ ላይ ሆኖ እንዲያብሩበት አድርገው እነሱም አንድ ላይ እያበሩ ይሄን ነገር ሊያረጉ የሚችሉት ለምንድን ነው? ያለምንም ጥቅም ያለምንም ትርፍ ነው። እሺ ዴቭና ቡዜ ለማን ብለው ነው? ለቤተሰቦቻቸው ብለው ነው። አብርሽ በእንደዚህ በሚያደርገው ነገር ቤተሰቦቻቸው ይወቀሳሉ ብለው አስበው ሊሆን ይችላል። ዳኒስ ምን አስበው ነው? ኤፊስ ከዚህ ጨዋታ ውጪ የሆነው ለምንድን ነው? ይሄ የኔ ጥያቄ ነው። እስቲ ቤተሰቦች እናንተም አገናዝቡት።
እነዚህ ነገሮች እየሄዱ ያሉበት መገን ምንድን ነው? ደርቢው እንዴት ሆነ? ቡዜ፣ ዴቭ፣ ዳኒ፣ ሩታ ሌላ ሄርሚ አንድ ላይ አንድ ግሩፕ። ከዚህ በኋላ ማን ነው? አብርሽና ፍቅር ቆንጆ ደርቢ ሊፈጠር ነው፣ እየተፈጠረ ነው። ምክንያቱም ማንን እሷን የሚፈልግ የለም፣ ማንም ከእሷ ጋር እንዲሆን የሚፈልግ የለም። ሁሉም ደግሞ አቋማቸው ማን ጋ ነው? አብርሽን እውነታው እንዲናገርና ከማን ጋር እንደሚሆን ለማወቅ ነው የሚፈልጉት። ስለዚህ በዚህ ሰዓት ተቃርኖ ሁሉ ወደ ፍቅር ስለሄደ አንድ አይነት አቋም የሚኖራቸው እነዚህ ሰዎች ናቸው። አያችሁ፣ ይሄ ካቃ ጨዋታ ነው የተጫወቱብን ያላችሁት። እየቀለዳችሁብን ነው። የምሬን ነው የምላችሁ። እውነታውን እየደባበቃችሁ እየሸፋፈናችሁ ለእውነት የምታወጡ ይመስል እውነት አንድ ቦታ እንድትቆም ወይ ወደ አንዷ ጋር እንዲሆን ወይ ደግሞ ወደ አንዷ እንዲመለስ ሳይሆን የሆነ ዓላማና እቅድ እንዳላችሁና ነገሮችን ለማስፋት አስባችሁ ያከናወናችሁት ነገር ነው እንጂ በትክክል ነገሮችን ለመፍታት ይህን ያህል ጥግ መሄድ አለባችሁ ብዬ አላስብም። የቶለም ዘለምታ ያለች ብሏል። እዚህም ሄድ መለስ ጎርደድ መለስ እያላችሁ ነገሮችን እያወሳስባችሁ ነው ያላችሁት። አብርሽንም የምታስቡለት ስትጨነቁለት፣ በጣም ስታስቡለት የነበራችሁ ሰዎች ዛሬ የሚያደርገው ነገር መጥፎ ሆኖባችሁ ሲመጣ እውነት ከልባችሁ ተሰምታችሁ ነው ሩታዬና ሄርሚን ለማገዝ የመጣችሁት ወይስ ሌላ ዓላማ አላችሁ? እስቲ ንገሩኝ። እናንተስ እንዴት በአንዴ ፍቅር በፍቅር ሆናችሁ? ይቅር ስትባባሉ እኔና ያየነው ሩታና ሄርሜላ ብቻ ነው። ዳኒ፣ ዴቭ፣ ሁሉም ቡዜም አንድ ላይ ሆኖ አንድ ላይ እንዲያብሩ ሁላቸውም በፍቅር ሆነው በአንድ ሆኖ ነገሮችን ለመፍታት በአንድ ሰው ላይ ተጽዕኖ ለማድረግ ሲመጡ እንዴት ይህ ነገር ተፈጸመ? እኛ ያላየነው እኛ ያልሰማነው ነገር በጀርባ ያረጋችሁትና የሰረባችሁት ነገር ምንድን ነው? እስቲ እውነታውን ግለጹልኝ። ለእኛም ለኦዲየንሶችም ግልጽ ይሁን። እስቲ ይህን ነገር ፈልጓለሁ። ውድ ቤተሰቦቼ ዛሬ እንግዲህ ዳኒ የሚፈልገውን አድርጓል። የሚፈልገው ጨዋታ ተጫውተዋል። እቃቃ ነው የተጫወተባቸው ነው ብዬ የማስበው። በትክክል ለነሱ አስቦ የተወሰነ ነገር አውጥቶ ሊሆን ይችላል። ግን እኔ ዳኒን እውነት ለእውነት ቆሞ እውነት የሆነ ነገር አስቦ ካልሆነ ይህንን ነገር ያደርጋል ብዬ አላስብም። ስለዚህ እናንተም እስቲ ቤተሰቦች እየገባችሁ የተሰማችሁን ነገር እስቲ ኮሜንት ላይ ጻፍ አድርጉት። እኔ ለዛሬ እዚህ ላይ ጨርሻለሁ። ውድ ቤተሰቦቼ እኔ አሁንም ሩታዬ ከልቧ ሆኗ ልጇን እንድታሳድግ እፈልጋለሁ። አብርሽም ፈጣሪ ቀልቡን ይመልስለት፣ ሄርሜላም በአቋምሽ እንድትቆም ይርዳሽ። ሌላ ምንም የምለው የለም። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ሰላም ሁኑልኝ።